አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ ተመልካቾቻችን ሰዓቱ የሞዳ ኦንላይን ነው። ሞዳ ኦንላይን ጀምሯል። ለዛሬ የመረጥኩላችሁ ርዕስ ከሳይበር ሴኩሪቲ ጋር የተያያዘ ነው የሚሆነው። ያለ ምክንያት አይደለም የማነሳው። ሰሞኑን የሚንበር ፌስቡክ ፔጅ ሀክ ተደርጎ ነበር። ከሱ ጋር በተያያዙ የተወሰኑ መረጃዎች ይኖሩኛል። እንዲሁም ራሳችን እንዴት ነው ከሳይበር አታክ ፕሮቴክት ልናደርግ የምንችለው፣ ሳይበር አታክ በአሁኑ ሰዓት ኢትዮጵያ ላይስ ምን አይነት ኢምፓክት አለው የሚለውን ለማየት እንሞክራለን ማለት ነው። ላስት ዊክ ላይ ባለፈው ሳምንት እንዲሁ የሆነች ኢንሲደንት ሀፕን አድርጋ የፔጃችን ሀክ ልትደረግ ችሏል። አሁን ላይ የሀክ ያደረገው አካል ኦር ደግሞ እኛም ያንን ፔጅ አክሰስ ማድረግ አንችልም፣ ሪስትሪክት ተደርጓል። ያው ሪፖርት አድርገን ፕሮቴክት እንዲሆን ተደርጓል። ስለዚህ ከዚህ በኋላ ሮንግ ኢንፎርሜሽኖች በዛ ፔጅ ሊመጡ አይችሉም። ኢንሻአላህ በቅርብ ጊዜ ውስጥ የተለያዩ ቴክኒካል ስራዎች እየተሰሩ ነው ያሉት፣ ይመለሳል ብለን ተስፋ እናደርጋለን። ይህ ነገር ሀፕን ከማድረጉ በፊት ኦር ደግሞ ይህ ነገር ከመፈጠሩ በፊት ምንድነው ማድረግ የሚኖርብን፣ ሳይበር አታክ ምንድነው የሚለውን እንዲሁ ለማየት እንሞክራለን። ሳይበር አታክ ማለት ኢንተርኔት ላይ እኛ ኮኔክት ከሆነን በኋላ በአሁኑ ሰዓት ከኢንተርኔት ተነጥሎ ህይወትን ማሰብ አይቻልም። የተለያዩ ዲቫይሶቻችን ኢቭን ከላፕቶፕ ስልኮቻችን ኢቭን ሰዓቶቻችን ጨምር መኪናዎቻችን በአጠቃላይ ከኢንተርኔት ጋር ኮኔክት የሚሆኑበት ዘመን ላይ ያለ ነው። ከኢንተርኔት ተላቆ መኖር የሚቻልበት አይደለም። ከኢንተርኔት ጋር ኮኔክት ስንሆን ደግሞ በተለያዩ መንገዶች ክሬዴንሻል የሚባል ነገር አለ። እኛነታችን የሚገልጹ መረጃዎች እዛ ላይ ይቀመጣሉ። እነዛ መረጃዎች ለተለያዩ ጥቅሞች ይውላሉ። ለምሳሌ ከባንክ ጋር በተያያዘ የባንክ ክፍያ ለመፈጸም፣ ሞባይል ባንኪንግ ለመጠቀም ስትፈልጉ ዩዘር ኔም፣ ፓስወርድ፣ ስልካችሁ የመሳሰሉ መረጃዎች ያስፈልጓቸዋል። እንዲሁም ሌሎችን መረጃዎችን ስትፈልጉ ፌስቡክን ስትመለከቱ ፌስቡክ ላይ የተለያዩ መረጃዎች ታገኛላችሁ። መረጃ የሚሰጣችሁ አካል ፌስቡክ ፔጅ ይኖረዋል፣ ፌስቡክ አካውንት ይኖረዋል። ያንን መረጃ የሚለቅበት መንገድ ይኖራል። ያንን ለመልቀቅ ደግሞ እንዲሁም የሚገባበት ክሬዴንሻል፣ ዩዘር ኔም፣ ፓስወርድ እና የመሳሰሉ ነገሮች ያስፈልጉታልና እነዚህ ነገሮች ስንጠቀም እነዚህ መጠቀሚያዎች የይለፍ ቃልና የመሳሰሉት ነገሮች በጣም ፕሮቴክት መሆን መቻል አለባቸው። በቀላሉ የሚገኙ መሆን መቻል የለባቸውም ማለት ነው። ነገር ግን እንደ ማንኛውም ሌባ ለምሳሌ መርካቶ ብትወጡ ዛሬ መርካቶ ሄዳችሁ ብራችሁን ምን የመሰለ ብር እዚህ ደረት ኬስ ላይ አድርጋችሁ የብር ቅርጹ እየታየ ዝም ብላችሁ መንገድ ላይ ብትሄዱ አልተሰረቅኩም ኦር መሰረቅ አልችልም ማለት አትችሉም። በማንኛውም ሰዓት ላይ የሆነ ሰው ብድግ ሊያደርገው ይችላል ማለት ነው። ይህም ሊፈጠር የሚችለው ምንድነው? ቦታው ክራውድድ የሆነና ለሌባ ተጋላጭነት የበዛበት ቦታ ሆኖ እናንተ ግን ጥንቃቄ ሳታደርጉ ብትሄዱ ትሰረቃላችሁ። ልክ የዚሁን ያህል ደግሞ ቴክኖሎጂ ጋር ስንመጣ የኢንተርኔት ዓለም ላይ ከገባም በኋላ ማን ምን እየሰራ የምናውቅበት አጋጣሚ የለም ማለት ነው። በማንኛውም ሰዓት ላይ አታኮች ሊደርሱ ይችላሉ። የእኛን ክሬዴንሻል ለመውሰድ የሚታገሉ የሚለፉ ሰዎች ይኖራሉ። በተለያየ መንገዶች ይህን ስራ የሚያከናውኑ ሰዎች ይኖራሉ። እንዲሁ ለማስታወስ ያህል ከዚህ በፊት ሰርተነው ነበረ። የመጀመሪያው የፊሽንግ አቴምፕት ነው። ፊሽንግ ማለት ኢሜል፣ ተመሳሳይ ኢሜሎች ለምሳሌ ከጂሜል ለእናንተ የተላከ በማስመሰል ፓስወርድህን መቀየር አለብህ፣ ፓስወርድህ ኤክስፓየር አድርጓል፣ የሆነ ሰው አካውንትን አክሰስ ለማድረግ ሞክሮ ነበር፣ ስለዚህ ፓስወርድህን ኢሚዲየትሊ ቀይር የሚል ሜሴጅ ሊመጣላችሁ ይችላል። ያንን የመጣውን ሜሴጅ ክሊክ አድርጋችሁ ፓስወርድ ለማስገባት ስትሞክሩ ከጂሜል ጋር ተመሳሳይ የሆነ ፔጅ ይከፈትላችሁና እዛ ላይ ዩዘር ኔም፣ ፓስወርድ እና የመሳሰሉት ነገሮች ታስገቡና ሴንድ ስትሉ መረጃው ወዴት ነው የሚሄደው? ወደ ሀከሮቹ ይሄዳል ማለት ነው። በዚህ አይነት መልኩ ሀክ ልትደረጉ ትችላላችሁ። ሌላኛው ደግሞ የሲም ስዋፒንግ የሚልም የሀኪንግ ሜካኒዝም አለ። ሲም ስዋፒንግ ማለት የእናንተን ሲም ካርድ የመሰለ ሌላ ሲም ካርድ በተለያየ ሜካኒዝሞች ማግኘት መቻል ማለት ነው። ምናልባት የስልኩን ሰርቪስ የሚሰጣችሁ አካል እዛ ድርጅት ላይ የሚሰራ የውስጥ ሰው ይህን ስራ ሊሰራ ይችላል። ኦር ደግሞ የእናንተን ሲም ካርድ በተለያየ አጋጣሚ ያገኘ ሰው የተለያዩ ዲቫይሶችን በመጠቀም ሲም ስዋፕ ሊሰራ ይችላል። ከሲም ጋር ደግሞ ሀክ ምን አገናኘው ብትሉን ቱ ፋክተር አውተንቲኬሽን የሚባል አለ። ለምሳሌ የፌስቡካችሁ ላይ ኦር ደግሞ ኢሜይላችሁ ላይ ልትገቡ ስትሉ ዩዘር ኔም ፓስወርድ ይጠይቃቸዋል። ከዛ ከፓስወርዱን ካስገባችሁ በኋላ ደግሞ የዋን ታይም ፓስወርድ ወደ ስልካችሁ ኤስኤምኤስ ይላክላቸዋል። ያንን ኤስኤምኤስ ፓስወርድ ደግሞ ሲስተሙ ላይ በማስገባት ማለፍ ትችላላችሁ። ይህ ቱ ፋክተር አውተንቲኬሽን ነው የሚባለው። ለዚህ ሲም ካርድ ያስፈልገዋል። የእናንተን ሲም ካርድ ተመሳሳይ ደግሞ ሌላ ሰው ማውጣት ማግኘት ከቻለ የሚላከው ሜሴጅ እሱም ጋር ይደርሳል። ስለዚህ ሃኪንጉን እጅግ በጣም ቀላልና ሲምፕል ያደርግለታል። ሌላው ደግሞ የሃኪንግ ሃከሮች በብዛት የሚጠቀሙበት ሜካኒዝም ዳታ ብሪች ነው። ዳታ ብሪች ብሎ ማለት እናንተ በተለያዩ ሲስተሞች ላይ
ሬጂስተር ታደርጋላችሁ። ለምሳሌ ኢሜል ጂሜል ላይ ሬጂስተር አደረጋችሁ፣ እዛ ላይ እየተጠቀማችሁ ነው ያላችሁት። የሞባይል ኢንተርኔት ወይ ደግሞ ኢንተርኔት ባንኪንግ ሲፈልግ ያንን ኢሜል ተጠቀማችሁ። ከዛ በኋላ ደግሞ ገቢዎች ኢሜላችሁን ሲጠይቃችሁ ያንኑ ኢሜል ተጠቀማችሁ። ሲቀጥል ደግሞ ምናልባት ኤዲቲንግ እና የመሳሰሉ ነገሮች የምትሰሩ ከሆነ ፎቶሾፕ፣ የተለያዩ ነገሮችን ዳውንሎድ ማድረግ እፈልጋለሁ ስትሉ አዶቤ ኢሜል ጠየቃችሁና እሱን ራሱን ኢሜል ተጠቀማችሁ። አሁን እንኳን በቆጠርኩት አራት አካባቢ የሆኑ ሰርቪሶችን በአንድ ኢሜል እየተጠቀማቸው እንደሆነ ለማየት ሞከርን እና ከነዚህ ውስጥ አንዳቸው ሀክ ቢደረጉ የእናንተን ኢሜል መረጃ መውሰድ ይችላል ማለት ነው። ዳታ ብሪች የሆነ ካምፓኒ ላይ ሲከሰት ያ ካምፓኒ የያዛቸው ሴኪዩርድ የሆኑ መረጃዎች በአጠቃላይ ሀከሮች እጅ ላይ ይወድቃል ማለት ነው። ስለዚህ ያንን ሀከሮች እጃቸው ላይ የወደቀውን መረጃ በመያዝ የተለያዩ ሙከራዎችን በማድረግ የእናንተን መረጃ ሊመነትፉ የሚችሉበት አጋጣሚዎች ይበዛሉ። እንደ አጋጣሚና እንደ አለመታደል ሆኖ ሀገራችን ሀኪንግ ላይ ያን ያህል የምትቸገር ሀገር አልነበረችም። እስካሁን እስከ ቅርብ ዓመታት ድረስ ምንም አይነት የፋይናንሻል የሆነ ሲስተም ኦንላይን የምንጠቀምበት አጋጣሚዎች አልነበሩም። ስለዚህ ኢሜይላችን ሀክ ቢደረግ፣ ፌስቡካችን ሀክ ቢደረግ ኦር ሳምቲንግ የተወሰኑ ነገሮች ቢደረጉ ያን ያህል ተጎጂዎች አልነበርንም። ለዛም ደግሞ ጥንቃቄዎች የበዛም አልነበሩም። በጣም ስልቹና ዝንጉ የሆኑ ሰዎች ነበርን። ነገር ግን ባልታሰበና በሚገርም ፍጥነት አሁን ላይ ኤቭሪቲንጋችን ኦንላይን እየሆነ መጥቷል። ገቢዎች ግብር ለማሳወቅና ለመሳሰሉ ነገሮች ኦንላይን እንጠቀማለን። ባንክ ኦንላይን እንጠቀማለን። እንዲሁም ቴሌብር ኦንላይን እንጠቀማለን። ኤቭሪቲንጋችን ወደ ኦንላይን መጥቷል። አሁን ላይ ጥንቃቄዎቻችንን ሳንዘጋጅበትና ሳናቀበት ግን ኦንላይን ሬዲ ሆነን ቁጭ ብለናል ማለት ነው። በዚህ ዘመን ላይ ጥንቃቄዎችን እንደዚሁ ከኛ ንዝህላልነት የተነሳ ኦር ከኛ ስንፍና የተነሳ አታክ ለመደረግ ሬዲ ሆነን ያለን ይመስለኛል። ቀደም ያነሳሁት ምሳሌ ነው ይችላል። መርካቶ ላይ እዚህ ደረት ኪስ ብዙ ብር እጭቅ አድርጎ እንደመሄድ ነው እኛ የኦንላይን ከኢንተርኔት ጋር ያለን ኢንተራክሽን ማለት ነውና እያንዳንዷ የምንጠቀማቸው ዩዘር ኔም፣ ፓስወርድ፣ ኢሜይል የመሳሰሉ ነገሮች እጅግ በጣም ጥንቃቄ ይፈልጋሉ። እንዲሁም ምክር ቢጤ ለማከል ያህል ለምሳሌ ያህል ቱ ፋክተር አውተንቲኬሽን የምትጠቀሙ ከሆነ ሲም ካርድ ስፔሲፊካሊ ለዛ ፐርፐዝ ብቻ የሚሆን ሌላ ሲም ካርድ ቢኖራቸው ይሞከራል። የኔ ስልክ ቁጥር አለ 0911 ምናምን ብሎ የሚጀምር ስልክ ቁጥር አለ፣ ሁሉም የሚያውቀው ማለት ነው፣ ኮንታክቶቼ በአጠቃላይ የሚያውቁት። ስለዚህ እሱን ስልክ ቁጥር በምንም ተአምር ለቱ ፋክተር አውተንቲኬሽን መጠቀም የለብኝም። ምክንያቱም የስልክ ቁጥሬም ማንኛውም ሰው ሊያገኘው ይችላል። ስለዚህ ያንን ስልክ ቁጥር ስዋፕ በማድረግ ሌላ ስራ ሊሰራ ይችላል ማለት ነው። ሁለተኛ ኢሜል ይኖረኛል። ኢሜል የተለያዩ መረጃዎችን የምንለዋወጥበት የሚሆነው ከብዙ ሰው ጋር ኮሚኒኬት የምደራርግበት ኢሜል አድሬስ ነው ያለኝ። ነገር ግን ያን ኢሜይልን በምንም ተአምር ከባንክ ጋር በተያያዙ ለመሰራቸው ስራዎች እሱ መጠቀም የለብኝም። ሌላ የኢሜል አካውንት መክፈት ይኖርብኛል። ምክንያቱም አንደኛው ኢሜል ሀክ ከተደረገ ሆል ሲስተም ሀክ ይደረጋል ማለት ነው። ኢፍ ከተቻለ ደግሞ ለምሳሌ የተለያዩ ባንኮች ልትጠቀሙ ትችላላችሁ። ሂጅራን፣ ዘምዘምን፣ ንግድ ባንክ የመሳሰሉ ልትጠቀሙ ትችላላችሁ እና ለሂጅራ የራሱ፣ ለንግድ ባንክ የራሱ፣ ለዘምዘም የራሱ ኢሜል አካውንት ቢኖራችሁ ቤተር ነው። ምክንያቱም አሁንም እንዳልኩት የአንደኛው ባንክ አካውንታችሁ ሀክ ቢደረግ ወደ ሌላኛው የመዛመት እንትኑ የቀነሰ ይሆናል ማለት ነው። እንዲሁ ይህን ያህል ካልኩኝ በኋላ ይህን ያህል ያሰጋናል እንዴ ብላችሁ ልታነሱ ትችላላችሁ። 2023 ላይ በተደረገ ጥናት በዓለማችን ላይ 2200 ሳይበር አታኮች በየቀኑ ይካሄዳሉ። ይህ ማለት ምን መሰላችሁ? በየ39 ሰከንዱ አንድ አታክ ይኖራል ማለት ነው። 39 ሰከንድ ብሎ ማለት በጣም ትንሽ ነው። በየ39 ሰከንድ አንድ አታክ አለ ብሎ ማለት በቃ ኤቭሪባዲ እየሞከረ ነው፣ ሁሉም እየተሞከረ ነው ያለው ማለት ነው። ስለዚህ እኛ ላይ ስንት ሙከራዎች እንደተካሄዱ አናቅም፣ ስንት ሙከራዎች እየተደረጉበት እንደሆነ አናቅም፣ የቱ ጋር ክፍተታችን እንደነበረ አናቅም እና እጅግ በጣም ጥንቃቄ ይፈልጋል። 2022 ላይ ደግሞ እንደዚሁ ሳይበር አታክ ያደረሰው ዳሜጅ ሲጠና 8.4 ትሪሊየን ዶላር ዳሜጅ አድርሷል ማለት ነው። በጣም ሂውጅ የሆነ መኒ ነው። እንደውም 23.9 ትሪሊየን በ2027 ይደርሳል ተብሎ ኤክስፔክት ይደረጋል። 2027 ላይ የዚህ የጥቃት መጠኑ ሊደርስ የሚችለው ጉዳት ወደ 23.9 ትሪሊየን ዶላር ይደርሳል ተብሎ ኤክስፔክት ይደረጋል።
የአቨሬጅ ኮስቱ ደግሞ የዳታ ብሪች ቅድም ብያቸው ነበር። የሆነ ካምፓኒ ሀክ ቢደረግ ከዛ ካምፓኒ ሊወጡ የሚችሉ ዳታዎች ደግሞ ስንመለከታቸው 4.5 ሚሊዮን ፐር ኢንሲደንት ነው። አንድ ኢንሲደንት ሀፕን ሲያደርግ በዛ አደጋ ላይ እስከ 4.45 ሚሊዮን ዶላር የሚያህል ድረስ ሉዝ ሊያደርግ ይችላል ማለት ነው ያ ካምፓኒ። ስለዚህ ሳይበር አታክ ብሎ ማለት እንዲሁ ስም ብሎ የሆኑ ሰዎች የሚያወሩት የሚያስፈራሩበት ኦር እኛን ደግሞ ማይመለከት ማለት አይደለም። ሁላችንም ይመለከተናል። ምክንያቱም እያንዳንዳቸው የምንጠቀማቸው ዲቫይሶች በአጠቃላይ ኦንላይን የመሆናቸው ኦፖርቹኒቲ ከፍተኛ ነው። በአሁኑ ሰዓት ኦንላይን ያልሆነ ሰው ማግኘት ምናልባት አባቶቻችን ኦር ደግሞ ስልክ ስማርትፎን እና ስማርት ቲንጎችን የማይጠቀሙ ልጆች ሊሆኑ ይችላሉ ማለት ነው። ራሳችሁ እንዴት ነው ከሳይበር አታክ የምትጠብቁት የሚለውን ለመጨመር ያህል የመጀመሪያውና ወሳኙ ነገር ስትሮንግ ፓስወርድ መጠቀም ነው። የምትጠቀሙት ፓስወርድ በጣም ሲምፕል እና ቀላል መሆን መቻል የለበትም። ምክንያቱም በየ39 ሰከንዱ እናንተን አታክ ሊያደርግ የሚችል የሆነ አካል አለ ማለት ነው እና ያ በሞከረ ቁጥር እያንዳንዱ ሙከራቸው ነው ሊሳካላቸው የሚችለውና ሙከራቸውን ዲፊካልት ማድረግ ይጠበቅባቸዋል። ሁለተኛው ደግሞ ቱ ፋክተር አውተንቲኬሽን የሚለውን መጠቀም አለባችሁ። ሎጊን ለማድረግ ግዴታ ከዛ ከሲስተሙ ወደ እናንተ የሚላክ ተጨማሪ አውተንቲኬት ማድረጊያ ሲስተም መኖር መቻል አለበት። ያንን ተጠቅማችሁ ራሳችሁን ፕሮቴክት አድርጎ ሲም ካርድ ደግሞ ከሆነ የምትጠቀሙት ለቱ ፋክተር አውተንቲኬሽን ሲም ካርዱ ኮምፕሊትሊ ሌላ ሰው የማያውቀው ቢሆን ይመረጣል። ኢሜይሉም ደግሞ ኮመን ከምትጠቀሙበት ኢሜይል የተለየ ቢሆን ይመረጣል ማለት ነው። ሶስተኛው ጥንቃቄ ልናደርግ የምንችለው ፊሽንግ አታክ ላይ በኢሜይል ሊደርሱ የሚችሉ ማናቸውም ኢሜይሎች የማታውቋቸውን ኢሜይሎች አትክፈቱ። አታክ ተደርጋቸዋል፣ ልትደረጉ ነው፣ ኦር ዴንጀረስ የሆነ ነገር አለና የመሳሰሉ ነገሮች መጥተው ዩዘርኔም እና ፓስወርዳችሁን አስገቡ ተብሎ ሊጠይቅ የሚችል ማንኛውም ኢሜይል ሲመጣ እሱን ሊንኮቹን ክሊክ ባለማድረግ ባለመክፈት ራሳችሁን ፕሮቴክት አድርጉ። ሌላኛው ደግሞ የእናንተን አካውንት በየጊዜው ቼክ ማድረግ ይኖርባቸዋል። አካውንት ሴቲንጋችሁ ላይ በመግባት ፌስቡክም ይሁን ጂሜይልም ይሁን ማናቸውም አካውንቶች ዩቲዩብ ብቻ ማንኛውም አካውንት ይሁን የአካውንት ሴቲንግ ላይ ሴኩሪቲ ፓርት አለው። እዛ ሴኩሪቲ ፓርት ላይ በመግባት አክቲቪቲዎቻችሁን ማን ሎጊን አደረገ፣ በየትኛው ዲቫይስ ሎጊን አድርጋለሁ፣ ማን ገብቶበት ነበር የመሳሰሉ ነገሮችን ቼክ በማድረግ ሁሌም ለየት ያለ ነገር ተፈጥሯል አልተፈጠረም የሚለውን ቼክ ማድረግ ይጠበቅባቸዋል ማለት ነው። እዚህ ላይ ለማንሳት ያህል ሚንበር ላይ ተከስቶ የነበረውን ነገር እንዲሁ ሰሞኑን ቼክ ለማድረግ ስንሞክር ነበር። ሞሮፍ ከኢንስታግራም ጋር የተያዘ ሆኖ ነው ያገኘነው ነው። የኢንስታግራም አካውንት ሚንበር የሚጠቀመው የለም። በዛ በኩል እሱን ፓስ አድርገው ለመምጣት ሞከራ አድርገው በዛ ሳይድ የመጡ ነው የሚመስለን። ያው ኤግዛክትሊ ይሄ ነው ሀፕን ያደረገው ለማለት ባንችልም ግን ያሉት መረጃዎች የሚያመላክቱት በኢንስታግራም በኩል ተጠቅመው እንደመጡ ነው። እንዳልኳችሁ ይሄ ፌስቡክ ፔጁን ሎክ ለማድረግ ሞክረዋል። አክሰስ እነሱ ለመውሰድ ሞክረው ነበር። እኛም ደግሞ በወሰድነው እርምጃ ሰስፔንድ እንዲደረግ አድርገነዋል። ሰስፔንድ መደረጉ ምንድነው ጥቅሙ? በሚንበር ፌስቡክ ፔጅ ላይ አላስፈላጊ መልእክቶች ፖስት እንዳይደረጉ ያደርጋል ማለት ነው። ከዚህ በኋላ ደግሞ ምንድነው ማድረግ ቢጠበቅብን ባይ ኤኒ ሚንስ ሀክ ልንደረግ እንችላለን። ሀክ ከተደረግን ምን እናድርግ፣ ምን አይነት እርምጃዎች እንውሰድ የሚለውን ለማንሳት ያህል የመጀመሪያው አማራጭ ኢሜይላችሁ ከሆነ ሀክ የተደረገውና ኢሜይላችሁን አክሰስ ማድረግ ኦፖርቹኒቲ ካላችሁ ፓስወርዳችሁን ኢሚዲየትሊ መቀየር ነው። ከዛ በኋላ ከቀየራችሁ በኋላ ሴቲንግ ላይ ገብታችሁ ምን አይነት ዲቫይሶች ሎጊን አድርገው ነበር የሚለውን በማየት እዛ ላይ ያሉ አክሰስ ያላቸውን ማናቸውን ከናንተ ውጪ ሎጊን ያደረጉ ዲቫይሶችን በአጠቃላይ ብሎክ ማድረግ ትችላላችሁ ማለት ነው። ሌላ ብሪች የመረጃ ደግሞ ስርቆት ካለ እሱንም ቼክ ማድረግ ይኖርባችኋል። የእናንተን ኢሜይል በመጠቀም የእናንተን ኢሜይል በተለያዩ ሳይቶች ላይ ሬጂስተር ኦር ሰብስክራይብ ስታደርጉ ተጠቅማችሁ ከነበረ ማን ላይ ገብቼ ነበር የሚለውንም ቼክ በማድረግ አላስፈላጊ ቦታ ላይ የእናንተ መረጃ ከሄደ እሱንም ቼክ አድርጋችሁ ብሎክ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ልትወስዱት የሚገባው ትልቁ እርምጃ ለሪፖርት ማድረግ፣ ፌስቡክ ከሆነ ለፌስቡክ ካምፓኒ ሪፖርት ማድረግ ሀክ መደረጋችሁን፣ ጂሜይል ከሆነ ደግሞ ለጂሜይል ካምፓኒ፣ ለጉግል ካምፓኒ እንደዚሁም ሪፖርት ማድረግ ሀክ የተደረጋችሁን ከጊዜ በኋላ ለማስመለስ ይጠቅማቸዋል ማለት ነው። ፋይናንሻል አካውንታችሁ ደግሞ ሬጉላርሊ ቼክ ማድረግ ማለት ነው። ለምሳሌ የባንክ አካውንታችሁን በየጊዜው ቼክ ብታደርጉ እናንተ ከምታውቁት ትራንዛክሽን ውጪ
ተፈጸመው ከሆነ ሀክ መደረጋችሁን ታውቃላችሁ። አንዳንዴ በዝንጉ በመሆን አካውንታችን ላይ ያለውን ብር እንረሳዋለን። የሆኑ ሰዎች ሀክ አድርገው ሊያወጡት ይችላሉ፣ ሊቀንሱብን ይችላሉ። መቀነሱንም ሳናቀው እዛው ተበልቶ ሊቀር ይችላልና ፋይናንሻል ሲስተማችን እንደዚሁ ቼክ በማድረግ እዛ ጋር የተነካ ነገር ካለ ልናስመልስ ምንችልባቸው ሜካኒዝሞች ካሉ መሞከር ነው። ካልተነካ አልሐምዱሊላህ ኢሚዲየትሊ ከሱ ጋር ኮሚኒኬት ሊያደርጉ የሚችሉ ማናቸውም ነገሮች ኢሚዲየትሊ መቀየር ይኖርብናል ማለት ነው። እንግዲህ ተመልካቾቻችን የሳይበር ሴኩሪቲ ፊውቸር ምን ይመስላል ብለን ስንል ደግሞ የአርቲፊሻል ኢንተለጀንስ ላይ ዲፔንድ ያደረገ የሆነ በአርቲፊሻል ኢንተለጀንስ የተደገፈ የሴኩሪቲ ሲስተም እየመጣ ነው ያለው። ነገር ግን ቴክኖሎጂው እያደገ ሲመጣ የሌባውም በዛው ያህል እያደገ ይመጣልና እነሱም አርቲፊሻል ኢንተለጀንስ ከመጠቀም ወደ ኋላ አይሉም። ስለዚህ ራሳችንን በተቻለ መጠን ፕሮቴክት ለማድረግ የተለያዩ ሜካኒዝሞችን ልንጠቀም እንችላለን። ለምሳሌ መልቲ ፋክተር አውተንቲኬሽን ሲስተም የሚባል አለ፣ እየመጣ ነው ያለው። እሱን ቶሎ አዳፕት በማድረግ ለምሳሌ በአሻራ በአይን እንዲሁም በፓስወርድ እና በመሳሰሉት ከሁለት በላይ የሆኑ የአውተንቲኬሽን ሲስተም ያላቸውን ሲስተሞች በመጠቀም ራሳችንን ፕሮቴክት ማድረግ እንችላለን። እንግዲህ ለዛሬ የፌስቡክ ፔጃችን ሀክ ስለተደረገና ከሱ ጋር በተያያዘ ይሄን ነገር ስናነሳ በእርግጥ ያው ብዙ ነገሮችን ዲቴሉን አላወራሁኝም። ምናልባት ይሄን ዲቴል ደግሞ ስናወራ ሰምቶ በዚህም በኩል ሀክ ማድረግ ይቻላል እንዴ ብሎ ሀክ ለማድረግ የሚሞክር ስለሚኖር በሚል ነው ሸፈን ባለ መልኩ ለማቅረብ የሞከርኩት። ለማንኛውም ተመልካቾቻችን ሳምንታችሁ ያማረ የተዋበ እንደዚሁም ከሀከሮች የጸዳ እንዲሆን እየተመኘሁኝ አስታውሱ፣ በማንኛውም ሰዓት ፊሺንግ ኢሜል እናንተ ጋር ሊመጣ ይችላል። የማታውቁትን ኢሜል መክፈት የለባችሁ። ራሳችሁን ፓስወርዶቻችሁን ፕሮቴክት በማድረግ እንዲሁም ሰርድ ፓርቲ የሚባሉ አፕሊኬሽኖችን ባለመጠቀም ግዴታ ካልሆነ፣ እንዲሁም ከተጠቀማችሁ ደግሞ ማን ምን እያደረገ ነው የኔ አካውንት ላይ ማን ምን አይነት አክሰስ አለው የሚለውን ሬጉላርሊ ቼክ በማድረግ ራሳቸውን ከሳይበር አታክ እንጠብቁ ምክሬ ይሆናል። የዛሬ ሳምንት ሞዳ ኦንላይን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።